ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ምርጫ ቦርድ የኢህአፓው አመራርን ራሱን ከእጩነት የማግለል ጥያቄ እንደማይቀበል አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ ትብብር ለኢትዮጵያ አንድነት የተባለውን ጥምረት በመወከል ለውድድር የቀረቡት ይስሐቅ ወልዳይ ራሳቸውን ከእጩነት ለማግለል ያቀረቡት ጥያቄ እንደማይቀበል አስታወቀ። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ አመራር የሆኑት ይስሐቅ በበኩላቸው በእጩነት መቅረብ መብት እንጂ ግዴታ እንዳልሆነ በመግለጽ በምርጫው ለመወዳደር እንደማይገደዱ ለቢቢሲ ተናግረዋል። ይስሐቅ አባል የሆኑበትን ትብብር በመወከል በእጩነት የቀረቡት በአዲስ አበባ ከተማ አራዳ ክፍለ ከተማ ምርጫ ክልል 1/9 ለሕዝብ ተወካዮች ምክር ቤት ውድድር ነበር። ይሁን እንጂ ሰኞ ዕለት ለብሔራዊ ምርጫ ቦርድ በጻፉት ደብዳቤ ሊካሄድ ከ2 ሳምንት ያነሰ ጊዜ ከቀረው ጠቅላላው ምርጫ ሂደትም ሆነ ከእጩነት ራሳቸውን ማግለላቸውን አስታውቀዋል። ይስሐቅ እነዚህ ውሳኔ ላይ የደረሱት ኢህአፓም ሆነ ትብብር ለኢትዮጵያ አንድነት ምርጫ ተአማኒና ፍትሐዊ እንዲሆን የምርጫ አስቻይ ሁኔታዎች በተመለከተ ያስቀመጧቸው ቅድመ ሁኔታዎች ባለመሟላታቸው እንደሆነም ገልጸዋል። ምርጫ ቦርድ ማክሰኞ ግንቦት 11 2018 ዓ.ም ለዚህ ውሳኔ መልስ መስጠቱ ደብዳቤው የተጻፈላቸው ይስሐቅና በግልባጭ የተጠቀሰው ፕሬዝዳንት የሆኑት አብርሃም ሃይማኖት ለቢቢሲ አረጋግጠዋል። ቢቢሲ በተመለከተው ደብዳቤ መሰረት ምርጫ ቦርድ የይስሐቅን ውሳኔ ውድቅ አድርጓል። የቦርዱ ደብዳቤ 2 ጉዳዮችን በምክንያትነት ጠቅሷል። የመጀመሪያው ምክንያት ከዚህ ሰሌዳ ጋር የተያያዘ ነው። ምርጫ ቦርድ ከእጩነት የመልቀቅ ወይም መሰረዝ ጥያቄን በሕጉ መሰረት ተቀብሎ ሲያስተናግድ የቆየ እስከ ሚያዝያ 23 ቀን 2018 ዓ.ም እንደነበረም ገልጿል። በመሆኑም ይህ ጊዜ ካለፈ በኋላ ይህንን አይነት ጥያቄን እንደማያስተናግድ አስረድቷል። በተጨማሪም ቦርዱ የድምፅ መስጫ ወረቀቶችን ታትመው ወደ አገር ውስጥ መግባታቸውን በምክንያትነት አንስቷል። ለምርጫ 12 ቀን ሲቀረው የቀረበ ጥያቄ የሕግ መሰረት የሌለው በመሆኑ ቦርዱ ጥያቄውን ያልተቀበለ መሆኑን ያስታውቃል ሲልም ምላሽ ሰጥቷል። ይስሐቅ ግን የምርጫ ቦርድን ውሳኔ እንደማይቀበል ለቢቢሲ ተናግሯል። ከእጩነት ራሴን ስለማግለሌ ለምርጫ ቦርድ አሳውቁኝ እንጂ ጥያቄ አይደለም ያቀረብኩት ያሉት ይስሐቅ እጩ ሆኖ መቅረብ መብት እንጂ ግዴታ አይደለም፣ በማንኛውም ጊዜ 2 ቀንም 3 ቀንም ሲቀር መውጣት ይቻላል ሲሉም ተከራክረዋል። ምርጫ ቦርድ ደብዳቤ ላይ የተጠቀሰው የጊዜ ገደብ ፓርቲውን አንድ እጩን ሰርዞ ሌላኛውን እጩን ለመተካት በሚጠይቅበት ጊዜ የሚተገበር እንደሆነም ገልጸዋል። ቢቢሲ የይስሐቅን ቅሬታ በተመለከተ የብሔራዊ ምርጫ ቦርድን አስተያየት ለማካተት ያደረገው ጥረት አልተሳካም። በ2012 ዓ.ም የወጣው የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ-ምግባር አዋጅ ስለ እጩዎች ከውድድር መውጣት እና መተካት ባሰፈረበት ክፍሉ አንድ የፖለቲካ ፓርቲ ወይም የግል እጩ ከውድድር ራሱን ሊያገል እንደሚችል ደንግጓል። ራሱን ያገለለው እጩ ውሳኔውን ለወከለው ፖለቲካ ፓርቲ በጽሑፍ ማሳወቅ እንዳለበትም ይገልጻል። አዋጁ ራስን ከእጩነት ማግለል ስለሚቻልበት የጊዜ ሰሌዳ ባያስቀምጥም ፓርቲዎች ግን እጩውን መተካት የሚችሉት ከድምፅ መስጫው ቀን ከ1 ወር በፊት ባለው ጊዜ ውስጥ ብቻ እንደሆነ አስፍረዋል። ይህን የሚያነሱት የይስሐቅ ግለሰቦች ድምፅ መስጫ ወረቀት ታተመ አልታተመ በማንኛውም ጊዜ መውጣት ይችላሉ፣ አልሳተፍም ካሉ ድምፅ የማይጸና እና ተፈጻሚነት የሌለው እንደተደረገ ነው መታሰብ የሚችለው እንጂ ድምፅ መስጫ ወረቀት ስለታተመ ግዴታ ግባ የሚል የሕግ ማዕቀፍ የለም ብለዋል። ምርጫ ቦርድ ከእጩነት ራስን የማግለል ውሳኔውን እንደማይቀበለው ቢያሳውቅም ይስሐቅ ግን በእጩነት በተወዳዳሪነት እንደማይቀጥሉ ተናግረዋል። እጩ ሆኜ አልቀጥልም፣ ምክንያቱም እንዲቀጥል የሚያስገድደኝ ሕግ የለም፣ በእኔ እጩ መሆንና አለመሆን ማንም አይወስንልኝም ሲሉም አቋማቸውን አስረድተዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር
ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።